ኦኬ ሶ እንኳን ወደ ላይቭ ስትሪሙ በሰላም መጣችሁ። ዩቲዩብ ላይም ቲክቶክ ላይም ያላችሁ ሰላማችሁ ይብዛ። ይህ የኖቬምበር 26 ዴይሊ ፈንዳሜንታል አናሊሲስ ለእናንተ በቀላሉ ማቀርብበት ሰዓት ነው ግዴረስ ነው። ሌዲስ ኤንድ ጀንተልመን ዛሬ ማርኬቱ ክሬዚ ነበረ። ዛሬ ማርኬቱ አብሶሉትሊ ክሬዚ ነበረ። የሚገራርሙ ዳታዎች ወጥተዋል። በዩኬ ሳይድ ላይ ማርኬት ላይ ኢቭን ሊክድ ዶክ ያን ሁሉ ዲስከስ እናደርጋለን በዚህ አጭር ደቂቃዎች ይሆናል ማለት ነው። እስቲ ዛሬ ምን እንደተፈጠረ አንድ ላይ ነው። ሶ አዝ ኒውስ ጀነራሊ አንኤምፕሎይመንት ክሌምስ አግኝተን ነበር። አንኤምፕሎይመንት እና ዱራብል ጉድስ አንኤምፕሎይመንት የመጣው አንኤምፕሎይመንት ክሌም የመጣው ቁጥር አክቹሊ ጥሩ ነበረ። የጆብ ማርኬቱ እንደታሰበው መጥፎ አልነበረም። የአሜሪካን ማለት ነው። ይህ ማለት ምን ማለት ነው? የኢንትረስት ሬት ከት ኦዱን ቀንሶት ነበረ። እናም ገና ኒውሱ አናውንስ ሲደረግ ሻርፕ ሪያክሽን ነበረ ዲኤክስዋይ ያሳየው። there was strong ዶላርን አይተን ነበረ ልክ ዳታው አናውንስ እንደተደረገ ማለት ነው። ምክንያቱም የኢንትረስት ሬት ከት ፕሮባቢሊቲ ቀንሶ ነበረ። በት አሁን at the time of speak 85% የኢንትረስት ሬት ከት ፕሮባቢሊቲ አለ። 15% የኖከት የሆነ ፕሮባቢሊቲ አለ። እና የሚገርመው ይሄ ኒውስ ከተሰማ በኋላ ማርኬቱ ኮምፕሊትሊ ሪቨርስ አድርጓል። በኒውዮርክ ሴሽን ላይ ኮምፕሊትሊ ሪቨርስ አድርጓል። እናም ኤስኤንፒን ብታዩ ስቶክ ማርኬቱ በቃ ዳታውን እያዩ አይደለም። ቤሲካሊ ስቶክ ማርኬት ኢዝ ኖት ዋቺንግ ዘ ዳታስ። እስካሁን የሬት ከት ኦፕቲሚዝም ማርኬቱ ላይ አለ እና እንደምትመለከቱት ፎር ብሪፍ ሞመንት እዚህ ጋር ፎር ብሪፍ ሞመንት ዳታው ሲወጣ ወርዶ ነበር። ኢንትረስት ሬት ከት ፕሮባቢሊቲ ይቀንሳል ተብሎ በት ስቲል ማርኬቱ ኦልሬዲ ፕራይስ ኢን እያደረገ ያለው ኢንትረስት ሬት ከት ይደረጋል ብሎ ነው። ዲስ ኦፕቲሚዝም ስሮት ማርኬት ልክ ከዳታው ከተለቀቀ በኋላ ስቶክ ማርኬት ላይ ወዲያውኑ ነው ያሳየው እና የስቶክ ማርኬት ጥንካሬ ደግሞ ወደ ዶላር እና ወደ አደር አሴቶች ሄዷል ማለት ነው። እና ኢሚዲየትሊ የዶላር ስትሪንግስ ሪቨርስ ተደርጓል። እሱ ብቻ አይደለም፣ ሪቨርስ መደረጉ ብቻ ሳይሆን የጎልድንም ብናየው ጎልድ ዋዝ ቤሪሽ አክቹሊ ሪስፔክት አድርጎ ነበረ። ኒውሱ ልክ እንደተለቀቀ ጎልድ ሪስፔክት አድርጎ ነበረ። በት አክቹሊ አሁን ኮምፕሊትሊ ሪቨርስ እያደረገ ነው። እና ማርኬቱ ይሄ ኦልሬዲ ሃይ ኦፕቲሚዝም ማርኬቱ ቤሲካሊ ሃይ ኦፕቲሚዝም ላይ ስላለ ማርኬቱ ሃይ ኦፕቲሚዝም ላይ ስላለ this stock market is going high, printing new high እየሰራ ነው። እናም ያ ምንድነው የተፈጠረው ካላችሁ ኢንትረስት ሬት ከት ፕሮባቢሊቲ ሲጨምር ሪስክ አሴቶች ፕራይሳቸው ከፍ ይላል። ምክንያቱም ኢንትረስት ሬት ከት ሲደረግ ምን ይፈጠራል መሰላችሁ? ኢንትረስት ሬት ከት ሲደረግ ሰዎች ብር ለመበደር የሚያወጡት ኢንትረስት ይቀንሳል። ለዛ ሰዎች ተበድረው ሪስክ አሴቶች ላይ ፍሎ ያደርጋል ሊኩዊዲቲ። ይህ ማለት ሪስክ አሴቶች እነዚህ ስቶክ እና ጎልድ እና ቢትኮይን አፕሪሺየት ያደርጋሉ። ቢትኮይን አፕሪሺየት ያላደረገበት ምክንያት there are like many structural change in a bitcoin እና cryptocurrency ላይ ለዛ ትንሽ ሰርቴኒቲ ያስፈልጋል። እናም ዛሬ የኢንትረስት ሬት የቀጣዩ ጀሮም ፖልን የሚተኩት አናውንስ ተደርገው ነበረ። ላይክ ካንዲዴቶች አንዱ the most favorable የሆነው በፖሊ ማርኬት የምታዩት በጣም ዶቪሽ ቱ ኒውትራል ስታንስ ያለው ሰውዬ ነው። ያ ከተመረጠ ማርኬቱ is gonna price in a higher highs all over the stock market እና ዊከር ዶላር እናያለን ብዬ አስባለሁ። እና ነገ ምን ይፈጠራል የሚለውን ባጭሩ ነገ አክቹሊ ምንም አይነት ዳታ
አይኖረንም። ሲግኒፊካንት ከዶላር ሳይድ ብናየው ሲግኒፊካንት ዳታ አይኖረንም። እሱ ብቻ አይደለም። ዛሬ 4 ሰዓት አሁን ይሄ ላይቭ ስትሪም ያለው 2 ሰዓት ተኩል ነው። ዛሬ 4 ሰዓት ላይ ቤጂ ቡክ ይለቀቃል። ሶ ቤጂ ቡክ ምን ማለት ነው? ቤጂ ቡክ ማለት የፌዴራል ሪዘርቭ ኢንትረስት ሬትን ከት ኦር ራይዝ የሚያደርጉት ሰዎች የሚያዩት የኢኮኖሚክ ሪፖርት ነው። 12ቱም የፌዴራል ሪዘርቭ አሜሪካ ላይ ያለው ይሰባሰብና አንድ ኢኮኖሚክ ሪፖርት ያመጣል። እሱን ኢኮኖሚክ ሪፖርት በማየት ነው ዲሲሽናቸው የሚፈጥሩ። ሶ ያ ኢኮኖሚክ ሪፖርት በጣም ድክመት ካሳየ የኢንትረስት ሬት ከት ፕሮባቢሊቲ ይጨምራል። የኢንትረስት ሬት ከት ደግሞ እንትን ስትሮንግ ኢኮኖሚ ያለ ምናምን ካለ የኢንትረስት ሬት ከት ፕሮባቢሊቲ ይቀንሳል ነው የምላችሁ። ሶ በአጭር ቋንቋ ዛሬ በጣም ኬዮቲክ ነበረ። ከኬዮቲክ ነሱ በላይ ጂቢፒ ዩኤስዲ በጣም ስትሮንግ ጂቢፒ ዩኤስዲ ሾክ ነበረ። ጂቢፒ ዩኤስዲ ሾክ ነበረ። አክቹሊ አናውንስ ከመደረጉ በፊት በጀታቸው ሊክ ሆኖ ነበረ እና ታክስ ሬይዝ እናደርጋለን ብለዋል። ታክስ ሬይዝ እናደርጋለን ብለዋል። ሶ ታክስ ሬይዝ እናደርጋለን ሲባል ኢሚዲየትሊ ማርኬቱ ወደ ላይ ሄዶ ነበረ። ከዛም የጆብ ማርኬት ዳታ ሲመጣ there was weakness in እንትን ማለት ነው በእኛ በአሜሪካ ማርኬት በስተት በእኛ ብዬ ነበረ my bad። እናም very hectic environment ነበር የተፈጠረው like huge hectic price was going down and up and going and down and up and now it was really crazy። ያም የሆነበት ምክንያት የዛሬ ኖቬምበር 26 የበጀት አናውንስመንት ይኖር ነበር። ሶ እና ኦልሬዲ ታክስ ሃይክ ይኖራል የ30 ቢሊዮን ፓውንድ። ያ ትንሽ የገቨርንመንት ስፔንዲንግን ላለመቀነስ ታክሴሽን ስለጨመሩ ጀነራሊ ዲቴልሱን ሳልገባ ለፓውንድ ፖዚቲቭ ኒውስ ነው። ለዛ ፓውንድ ራሊ አድርጓል። ፕላስ የኢንትረስት ሬት ከት ፕሮባቢሊቲ ጨምሯል። የአሜሪካ ዶላር ኢንትረስት ሬት ከት ፕሮባቢሊቲ ኦልሬዲ ጨምሯል። ኢቨን ዶ ስቴብል ማርኬት ቢሆንም አንኤምፕሎይመንት ማርኬቱ በጣም ጨምሯል። ሶ ኦቨርኦል ዛሬ ጎልድ ከወረደው ለው በጣም ሪከቨር እያደረገ ነው። ሰርፕራይዚንግሊ ይህ ሁሉ የተፈጠረው በኒውዮርክ ሴሽን ነው። በኒውዮርክ ሴሽን there was በጣም very strong easy money ፖሊሲ ነበር። ይህ ማለት ኢንትረስት ሬት ከት ይደረጋል የሚል ነበረ ትሬደሮች ቤት እያደረጉ የነበረው እና ኮምፕሊትሊ ዳታው ተረስቷል ማለት ይቻላል። ማርኬቱ በቃ ኦልሬዲ ፕራይስቲን እያደረገ ያለው ኢንትረስት ሬት ከት ነው። የዛሬው ቤጂ ቡክ የመጨረሻ ሜጀር ዳታ ማለት ይቻላል በዚህ ሳምንት። እሱም የኢንትረስት ኢኮኖሚው ደካማ ነው የሚል ፕሮባቢሊቲ ካሳየ this thing will continue making highs and highs. so በአጭር ቋንቋ የተፈጠረው ዛሬ ይሄ ነበረ። አንኤምፕሎይመንት ዳታ ነበረ። አንኤምፕሎይመንት ዳታው ሰርፕራይዚንግ ስለሆነ የኢንትረስት ሬት ከት ፕሮባቢሊቲን ቀንሶት ነበረ። ከዛ በኋላ ደግሞ ኒውዮርክ ሴሽን ከተጀመረ በኋላ ኩዊክሊ ፕራይስ ሪቨርስ አድርጎ ነበረ። ጎልድ ሪቨርስ አድርጓል። ዶላር ሪቨርስ አድርጓል። ኤቭሪ ፔር ጌን የነበረው በዛች ኢኮኖሚክ ሪፖርት ሪቨርስ አድርጓል። ዛሬ 4 ሰዓት ላይ ቤጂ ቡክ በጣም ወሳኝ ናት። ቤጂ ቡክ የአሜሪካን ኢኮኖሚ ቤዚካሊ የ12 ሴንትራል ባንክ አሜሪካ ላይ ያሉት የራሳቸውን አሴስመንት ሰጥተው ለ12 ቮቲንግ ሜምበር ለሆኑት እና ለፐብሊክ ያሳያሉ። ያ ደግሞ የኢንትረስት ሬት ከት ፕሮባቢሊቲ ዲተርማይን ያደርጋል ብዬ ነግራችኋለሁ። ሶ ፕላስ የነገ ኢንትረስት ሬት ከት ፕሮባቢሊቲ ከፍ ይላል ዘቅ ይላል የሚለው ማርኬቱን ሙሉ በሙሉ ይቆጣጠረዋል። ሶ ኪፕ አን አይ ኦን ፌድ ዋች ቱል ነገ በሙሉ ማለት ይቻላል። ኢፍ ይሄ ነገር ወደ 90% የሚጠጋ ከሆነ ያው ኦልሬዲ ፕራይስቲን ነው ማለት ይቻላል። ወደ 90% የሚጠጋ ከሆነ ሶ this is ባጭሩ የኖቬምበር 26 ማርኬት ኢንሳይት ነው። ቤጂ ቡክ ነው የሚቀየው።
ያንን ካላያችሁ ቴሌግራም ቻናል ሊንክን ባዮ ገብታችሁ መከታተል ነው። ዲስክሪፕሽን ላይ አስቀምጥላችኋለሁ። እስቲ ጥያቄ ካላችሁ ከኮሜንት ሴክሽናችሁ ልጀምር።